ሆኖም ይህ መገለጫ በሁሉም የአረብ ሀገራቶች ሴቶች ላይ እንደማይሰራ መገንዘብ ያስፈልጋል። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ ወደ ሀገሮች ልጆች ከሀገር ውስጥም ከሀገር ውጭም የምትገኙ ወደ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሀገርና ቦታ የአላህ ሱብሃነሁ ወተዓላ ሰላምና እዝነት ጥበቃ ራህመቱን ለዋይላችሁ እያልኩኝ በምኞቴ ነው። ውድ ቻናል ተከታታይ ቤተሰቦቼ እንግዲህ ዛሬ ላይ እጅግ ደስ የሚል መልካም አስተማሪ የሆነ ትምህርት እየላችሁ መጥቻለሁ። እንግዲህ ዛሬ ላይ ደግሞ በአይነቱ ለየት ያለ ነው ማለት ነው። ዛሬ ላይ የምናየው ስለ ጀግናዋ የአረብ ሀገር ሴት ይሆናል ማለት ነው። እንግዲህ ይቺ የአረብ ሀገር ሴት ማለት ማን ናት? ማለትም ጀግና ስትባል እውነት ጀግናነቷ በምንድነው የሚለውን እናያለን ማለት ነው። ከእናንተ የሚጠበቀው ቪዲዮውን እስከመጨረሻው ፍጻሜ ድረስ መከታተል ብቻ ነው። ኢንሻአላህ ተከተሉኝ። ጀግናዋ የአረብ ሀገር ሴት የአረብ ሀገር ሴት ማለት ራሷን እንደ ሻማ እያቀለጠች ለሌሎች የምታበራ አዛኝና ሩህሩህ ነፍስ ባለቤት ናት። ይቺ የአረብ ሀገር ጀግናዋ ሴት ድኗንና ተውሂድን በሚገባ የተገነዘበች ማንነቷን ጠብቃ ለቤተሰቧና ለማህበረሰቧ የምትጥር ጠንካራም ሴት ናት። እምነቷን አክብራ ከሽርክና ከቢድዓ ርቃ በሱና ዓለም ውስጥ በልብ ሙሉነት የምትራመድ ለትውልዷ መልካም አርአያ የምትሆን ሴት ናት። የአረብ ሀገር ሴት ማለት እኮ የውበትና የጥንካሬ የትዕግስትና የልግስና የእውቀትና የጥበብ ድምር ናት። እና ይችን የአረብ ሀገር ሴት እኮ ማንም ሰው እንደፈለገ ሊያደርጋት እንደፈለገ ሊያሽከረክራት እንደፈለገ ሊያደርጋት አይችልም። ሰው በፈገግታዋ ዓለምን የምታበራ በአይኖቿ ውስጥ ደግሞ የሀዘን የናፍቆት የችግርን ጥልቀት ስሜትን በውስጧ ይዛ ታሪክን የምትጽፍ በልቧ ውስጥ ደግሞ ለሁሉም ፍቅር ያላት ጀግና ሴት ናት። የአረብ ሀገር ሴት ማለት የቤተሰቧ ኩራት፣ የማህበረሰቧ ምሰሶ፣ የሀገሯም ተስፋ ናት። ይቺ አረብ ሀገር ሴት በስራዋ የምታስመሰግን፣ በእውቀቷ የምታበራ፣ በትዕግስቷ ዓለምን የምትገዛ ጀግና ሴት ናት። ለድኗና ለሀገሯ ለቤተሰቧና ለሰለፍይት ወንድሞቿ ያላት ፍቅር ወደር የለውም። ለቤተሰቧ ያላት ታማኝነትም እንዲሁም በጣም ያስደንቃል። የአረብ ሀገር ሴት ማለት የእናትነት መገለጫ፣ የፍቅር ምንጭ፣ የደስታ ፈገግታ ናት። በችግር ጊዜ ለሁሉም ደራሽና አለይታ፣ በደስታ ጊዜ ደስታን የምታበዛ ናት። ማንነቷን ጠብቃ ለሌሎች የምትኖር ለትውልድ ብሩህ ተስፋ የምትሰጥ ልዩ ሴት ናት። ዛሬን በጨለማ እያሳለፈች ነገ ብርሃን ይሆናል ብላ የምታስብ እንቁ ሴት ነች። የአረብ ሀገር ሴት በሁሉም መልካም ተግባራት አሻራዋን ታሳርፋለች። መስጂዶችን በመገንባት በማደስ በመድረሳዎችን በማቋቋምና በማሳደግ ትውልድን በመልካም ስነ ምግባር ለመቅረጽ ትጥራለች። የቲሞችን በመንከባከብና በመደገፍ ለተቸገሩት በመድረስና በመርዳት የእናትነትን ፍቅር ታሳያለች። ኡስታዞችንም በማክበርና በመተባበር የእውቀትን ብርሃን ለማስፋፋት ትሰራለች። በሁሉም በጎ አድራጎትና ማህበራዊ ተግባራት በንቃት በመሳተፍ ለህብረተሰቡ እድገትና ብልጽግና የድርሻዋን ትወጣለች። ሆኖም ይህ መገለጫ በሁሉም የአረብ ሀገር ሴቶች ላይ እንደማይሰራ መገንዘብ ያስፈልጋል። በሚያሳዝን ሁኔታ እምነታቸውን የሚክዱና የሚያሰድቡ ለድናቸውም ለቤተሰቦቻቸውም ለማህበረሰባቸው ክብር የሌላቸውም ራሳቸውን አዋርደው ድናቸውንም የሚያሰድቡ ጥቂቶችም አሉ። ስለነሱ ብዙ ማውራት አያስፈልግም።
እናም የእናታቸውን መንገድ የሚከተሉ ሺህ ጀግኖች የአንሻና የሀዲጃ ሴት ልጆችም አሉ። ስለዚህ እህቴ መንገድሽን በደንብ ልትጠቀሚበት ይገባል ማለት ነው። እንግዲህ አረብ ሀገር እውነት ለመናገር አረብ ሀገር በመምጣታችን ብዙዎቻችን ተደስተንበት አላህን እያመሰገን የምንኖር እህቶች ወንድሞችም አለን። ብዙዎችም ደግሞ አረብ ሀገርን የምናማርር ብዙዎች እህቶች ወንድሞች አለን። አለኩልሃል ግን በተሰጠን ጸጋ ከማማረር ይልቅ ማመስገኑ ለኛ ይጠቅመናል። ማለትም ስናመሰግነው ይጨምርልናል፣ ስናማርረው ደግሞ ያነሳብናል ከተሰጠን ላይ ራሱ ማለት ነው። እና ምን ለማለት እንደፈለኩኝ ይገባችኋል። ማለትም አረብ ሀገርን ለተማረበት የህይወት ትምህርት ቤት ማለት ነው። የሰው ልጅ በትምህርት ተመርቆ ዩኒቨርሲቲ ገብቶ ተመርቆ ስራ ይይዛል። አረብ ሀገር ማለት ደግሞ ለኛ የህይወታችን ትልቁ ዩኒቨርሲቲያችን ነው ማለት ነው። ማለትም ሀገር ላይ ያለን ምንም ነገር የማናውቅ ምኖችንም ነገራቶችን ለይተን የማናውቅ የዛሬን ብቻ እንጂ ለነገ ምን ያስፈልገናል ብለን ስለ አዱንያችንም ሆነ ስለ አኼራችን ለይተን የማናውቅ ነበር። አረብ ሀገር ላይ ስንመጣ ግን የተጨፈነው አይናችን ወደ ብርሃን ከገልጾልን ብዙ ነገሮችን መስራት የምንችልበት ቦታ ነው። ስለዚህ ለተጠቀመበት ሰው አረብ ሀገር ትልቅ 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 ጥቅም አለው ማለት ነው። እንደዚሁም ደግሞ ያ ማለት አረብ ሀገር ላይ ስንኖር ደስተኛ ብቻ ሆነን ነው ማለት አንችልም። አረብ ሀገር ላይ ስንኖር ብዙ አሉ፣ መርከም አለ፣ መልፋት አለ፣ መውጣት መውረድ አለ፣ መሰቃየት አለ፣ መሰደብ አለ፣ ብዙ ብዙ ነገር አለ ማለት ነው። የሰው ፊት መጠበስ አለ። ግን ያም ሆኖ ደግሞ ጠንካራ እንስቶችና ጀግኖች እህቶች ደግሞ ከዛ በላይ የሚያወሩት ምንድነው? ደስታቸውን ነው። ያ ማለት እነዚህ ነገራቶች በእነሱ ላይ አይታይም ማለት አይደለም። የስራ ጫና የለም ማለት አይደለም። የማዳም ጩኸት የለም ማለት አይደለም። የማዳም ግልምጫ የለም ማለት አይደለም። እንደዚሁም መታመም የለም ማለት አይደለም። ድካም የለም ማለት አይደለም። በቂ እንቅልፍ አለ ማለት አይደለም። ውዶቼ እዚህ ጋር ልብ የምትሉት ማለት ነው። ያም ሆኖ ግን ይህን ሁሉ መከራና ስቃይ እያሳለፉ ባለቻቸው ከእንቅልፍ ሰአታቸውና ደቂቃ የሚተኛው ሰዓት 5 ሰዓት ብትሆን እንኳን ከዛ ላይ ቀንሰው ደግሞ ለእውቀታቸውን የሚማሩ ለነገ አኼራቸው ቤታቸውን የሚገነቡ ስለዚህ ጠንካራ ሆነው በእምነታቸው ላይ እንዲማሩ የሚያደርጉ ብዙ እህቶች አሉ ማለት ነው። እና ብዙዎቻችን ጊዜ እያለን ሰፊ ጊዜ እያለን የማጥኛ ጊዜ እያለን የመስራት ጊዜ እያለን የመተኛ ጊዜ እያለን ግን ስንቶቻችን ነን በማይረባ በንቶ ፈንቶ ተጠምደን ቲክቶኩ ላይ ብቻ ዝም ብለን አንዱን ከአንዱ አንዷ የምታወራውን ወደ አንዷ አንዷ የምትለውን ወደ አንዷ ስንቶቻችን ነን እንትን እያልን ያለነው ሸር እያደረግን ወይም ስክሮል እያደረግን ጊዜያችንን በከንቱ የምናሳልፈው። እና እህቶቼ ስለዚህ ጠንካራ ልንሆን ይገባል። ዛሬ ላይ ያሳለፍነው ጊዜ ነገ ላይ ጸጸት ሆኖብን እንዳንቀር ዛሬ ላይ ልንጠቀምበት ይገባል። ካልተጠቀምበት ቶሎ ተሽቀዳድሞ ጊዜ ታክሲ አይደለም አይጠብቅም ቆሞ እንደሚባለው ሁሉ ማለት ነው። እና አረብ ሀገር ላይ ስንመጣ ወላሂ በነፃ የተሰጠን ነገር ቢኖር አረብ ሀገር ላይ መተን አረብ ሀገር ላይ የምንኖረው ህይወት የነፃ ህይወት ነው። አረብ ሀገር ላይ መተን የምንማረው ትምህርት የነጣ ትምህርት ነው። ማለትም ትምህርት ለማግኘት እኮ ሰሃቦች ከዚህ በፊት ስንት ለፍተው ደክመው ስንት ጉዞ ተጉዞ በእግራቸው ነው ማለት እውቀትን ያመጡት ማለት ነው። እኛ ደግሞ ይህንን በነፃ እንድንማር ተሰጥቶን በነፃ ጊዜ አግኝተን ይህንን ነገር ላለመጠቀም የምናሳልፍ በከንቱ ነገ እንዳይወቅሰን ልንጠቀምበትና ልንሰራበት ይገባል ልላችሁ እወዳለሁኝ ውዶችዬ። ባገኛቸዋት አጋጣሚ በተለይ ደግሞ በቁርአን ላይ እኔ ቁርአን አይገባኝም አይ አሁን ላይ እኮ ትልቅ ሆኛለሁ ምናምን እያላችሁ የምታስቡ እህቶቼ ወንድሞቼ ቁርአን አላህ ሱብሃነሁ ወተዓላ ገር አድርጎ ነው ያወረደልን። ስለዚህ እናንተ ደግሞ ማለት ይሄንን የምታዩትን ነገር ወደ አእምሯችሁ የሚገባውን ነገር አስተካክሉ እንጂ ቁርአን የማይገባበት መንገድ የለም። ስለዚህ ወደ ድናችሁ ተመለሱ ብዬ በአክብሮት
እናገራለሁ ማለት ነው። ለነበረን ቆይታና እስካሁን ላለን ጊዜያቶች ከልብ አመሰግናለሁኝ ውዶችዬ። በሌላ ቪዲዮና ርዕስ እስከምንገናኝ የምንወዳት የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁ። ሰላም አሌይኩም።